በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁ እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለዐቢይ ጾም ለሰባተኛ ሳምንት እንኳን አደረሳችሁ፣ እንኳን አብሮ አደረሰን እላለሁ። ለኒቆዲሞስ እችን ሰዓትና እችን ደቂቃ ባርኮ ቀድሶ ያሳየን የፈቀደልን ለልዑል እግዚአብሔር ስም የተመሰገነ የተባረከ ይሆንልን። እችን ደቂቃና እችን ሰከንድ ሳያዩ የሚናፍቁ ብዙዎች አሉና እኛን ደግሞ በክብር በጸጋ ለዚህ ደቂቃና ለዚህ ሰከንድ አብቅቶን እችን ብርሃን እንድናይ ጨለማውን ገፎ ብርሃንን ያሳየን አምላክ የልዑል እግዚአብሔር ስም የተመሰገነ የተባረከ ይሆንልን። እንዴት ናችሁ? ስራ እንዴት ነበር? የበረታችሁልኝ ነው ወይ? አይዟችሁ በርቱልኝ። እግዚአብሔር አምላክ ከእናንተ ጋር ይሁን። አገራችን ኢትዮጵያን ሰላም ያደርግልን። ለሕዝባችን ፍቅርና አንድነትን ይደልልን። ለዛሬ ዓመት ደግሞ እኛም በሀገራችን በቅተን የምናከብር የምንከበር የምንጾም ያደርገን የድንግል ማርያም ልጅ እና ውድ ቤተሰቦቼ ስለምታበረታቱኝ ስለምትሰጡኝ አስተያየት ሁሉ አመሰግናለሁ። አሁንም ግዴታችሁ አይለየኝ። አሁንም አበረታቱኝ። ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ውድ ቤተሰቦቼ በልዑል እግዚአብሔር ስም ጠይቃችኋለሁ። ዛሬ የምንመለከተው እንግዲህ ጾማችን ከገባ የዐቢይ ጾም ከገባ ሰባተኛ ሳምንትን ይዘናል። ሰባተኛ ሳምንት ምን ይባላል ወይስ ምን እያልን እንጠራዋለን የሚለውን አብረን እንደ እግዚአብሔር ፍቃድ እናያለን። ወደ ርዕሳችን እንመለሳለን ማለት ነው። ኒቆዲሞስ ማለት ምን ማለት ነው? ኒቆዲሞስስ የሚባለው ማን ነው የሚለውን በአንድ ላይ እንመለከታለን እንደ እግዚአብሔር ፍቃድ። የዮሐንስ ወንጌል 3:1 ላይ እናገኘዋለን። በሰፊው ደግሞ እዛ ላይ ገብታችሁ ማየት ትችላላችሁ። ከፈሪሳውያንም ወገንም የአይሁድ አለቃ የሆነው ኒቆዲሞስ ይባል ነበረ። ኒቆዲሞስም አንድ ሰው ነበረና እሱም በሌሊትም ወደ ኢየሱስ ወደ መምህር መጥቶ ይማር ነበረ። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ሌሊት እየመጣ ይማር ነበረ። እሱም ከፈሪሳውያን ወገን ነውና ይሄን እንግዲህ ኒቆዲሞስ የሚባለውን ሰው ከፈሪሳውያን ወገን ነበረ። እሱም ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይለው ነበረ? አንተ እንዲህ ይለው ነበረ፣ እግዚአብሔር ከእርሱ ጋርም ሆኖ አንተም የምታደርጋቸውን እናያለን፣ እግዚአብሔርም ከአንተ ጋርም እንደመጣህም እናውቃለንና ይለዋል ብሎ ለጌታችን ይነግረዋል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ እውነት እውነት እላችኋለሁ የሰው ልጅ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ምን ይለናል? እውነት እውነት እላችኋለሁ የሰው ልጅ ዳግመኛ ካልተወለደ የእግዚአብሔር መንግስተ ሰማያት ያይ አይችልም ይለናል። ያይ አይችልም። እንግዲህ የሰው ልጅ ዝም ብለን ስለተወለድን ብቻ ዝም ብለን ከእናት ከአባታችን ተወልደን ከእናታችን ተወልደን ስላደግን ብቻ አይደለምና መንግስተ ሰማያትን የምንወርሰው ተወልዶ ያልተጠመቀ መንግስተ ሰማያትን አያገኝም ይለናል ጌታችን መድኃኒታችን ኢየሱስ ክርስቶስ። ዛሬ በዚህ ርዕስ ላይ ነው የምናየው ማለት ነው። እንግዲህ ጌታችን መድኃኒታችን ምን ብሎ አስቀምጦልናል? ሰው ከውሃና ከመንፈስ ካልተወለደ መንግስተ ሰማያትን አያገኝም አይወርስም ይለናል። እንግዲህ ወንዶች በ40 ቀናቸው ሴቶች ደግሞ በ80 ቀናችን የምናገኘው ልዩነት ማለት ነው። ያንን ካልተሰጠን መንግስተ ሰማያትን መውረስ አንችልም። እንግዲህ አንዳንዶቹ እሱ ተጠምቋልና እሱ ከጠመቀ እኛ አንጠመቅም፣ እሱ ከጾመ እኛ አንጾምም የሚሉ ብዙ አሉና እንደዛ ሳይሆን እኛም ጌታችን አስተምሮናልና እሱ ያስተምሮናልና እኛ በቃን የምንልበት ነገር የለንም። ስለዚህ የሰው ልጅ ሁሉ ከመንፈስና ከውሃ ካልተጠመቀ እግዚአብሔርን መንግስተ ሰማያት አያገኝም። እንግዲህ ኒቆዲሞስ ማለት ምን ማለት ነው የሚለውን እያየነው። ኒቆዲሞስ ማለት የግሪክ ቋንቋ ሲሆን ድል ማድረግና አሸናፊነት ያመለክታል ማለት ነው። እንግዲህ ኒቆዲሞስ ምንድነው ብለናል ላይ ኒቆዲሞስ ከፈሪሳውያን ወገን ነው።
እዚህ ደግሞ ከግሪክ የመጣ ኒቆዲሞስ ማለት ከግሪክ የመጣ ቋንቋ ሲሆን ድል ማድረግና አሸናፊነት መሆን ማለት ነው። እንግዲህ ሁሉንም ድል አድርጎ መመረጥም ማለት በጣም ጸጋና ደስታ ነው። በእግዚአብሔር መመረጥ ማለት ነው። እንግዲህ ኒቆዲሞስም ከአይሁድ አለቆች መካከል አንዱ ነበረ። እንግዲህ አይሁድያን ነበረ ብለናል ኒቆዲሞስ ማለት ነው። የዮሐንስ ወንጌል 3 ላይ እናገኘዋለን። እዛ ላይም ገብተን ማየት እንችላለን። የአይሁድም አለቃም የሆነ እሱም ኒቆዲሞስ ይባላል። በኢየሩሳሌም ባለሀብት በጣም ባለሀብት ነበር። እንግዲህ ሰው ስናይ በኢየሩሳሌም ባለሀብት ነበረ። በስልጣኑም የአይሁድ አለቃ ነበረ። በስልጣኑ ምንድን ነበረ? የአይሁድ አለቃ ነበረ። ባለሀብትም ነበረ። ከዚያ ማታ ማታ ከጌታችን ዘንድም እየሄደ ይማር ነበረ። እንግዲህ የአይሁዳን ዘር ሆኖ ከጌታችን ዘንድም ሂዶ መማርም ጸጋ ነው። እግዚአብሔር ሲያድል እኮ ሁሉ ነገር ሲሰጥ መታደል ነው። እሺ ይሄም ኒቆዲሞስ ማታ ማታ ሊማር የቻለው ለምንድን ነው? ማታ ማታስ የፈቀደው ማታ ማታስ ሊማርበት የቻለው ምንድን ነው የሚለውን እንይ። እንግዲህ ማታ ማታ እየሄደ የሚማርበት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስር አንደኛ አይሁድን ፈርቶ የአይሁድ አለቃ ስለነበረ ማለት ነው። እንግዲህ ባለሀብት ነው ብለናል፣ አለቃ ነው ብለናል። አይሁድን ፈርቶ ገንዘቡና ንብረቱንም ይወስዱብኛል በማለት ሰው ሳያየው በሌሊት ይማር ነበረ። ቀን ከነሱ ጋር ይውላል፣ ሌሊት ደግሞ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስር ቁጭ ብሎ ይማር ነበረ። ሀብቱንም ንብረቱንም ይወርሱብኛል በማለት ሁለተኛ ከዚያም የቀን ልብም ብዙ ያያልም አእምሯችንም ብዙ ይሰረቃል። የሌሊት ልብ ደግሞ የተረጋጋ ነውና በሌሊት እየመጣ ይማር ነበር። ኒቆዲሞስም ጥበብም የያዘው ነበረ። የተገኘውም አምኖና የተቀበለውን ነው። ኒቆዲሞስም ጌታችንን ሊገርፉትና ሊያሰቃዩት ወደ መስቀሉን ተሸክሞ ሲሄድ አብሮት እየተከተለው ይሄድ ነበረ። እንግዲህ ኒቆዲሞስም አብሯቸው ነበረ ማለት ነው። ከዮሴፍ ጋርም የነበረው አንዱ ኒቆዲሞስ ነበረ። ከመስቀሉም ስርም እያለችም የጌታችን የመድኃኒታችን ኢየሱስ ክርስቶስም ከመስቀሉም ወርዶ ዮሴፍ ጋርም ገንዘው የቀበሩት ናቸው። እንግዲህ ዮሴፍ ጋር ተገኝቶ ዮሴፍና ኒቆዲሞስ ናቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ከመስቀል ላይ አውርደው ገንዘው የቀበሩት ማለት ነው። እንግዲህ ኒቆዲሞስም በሌሊት እየተመላለሰ የሚማርበት ምክንያትም አንዱ ምክንያቱ ጥምቀት የሚገለጽበት ምክንያት ነው። ይህ ማለት የሰው ልጅ ከመንፈስና ከውሃ ካልተጠመቀ የእግዚአብሔር መንግስተ ሰማያት አያይምና አይወርስምና ብሎናልና ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እንግዲህ ኒቆዲሞስ ማለት ጽናት ያለው መከራን የተቀበለ የሚጸና ከአይሁዳን ዘር ወጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስን ከዮሴፍ ጋር ገንዘው የቀበሩት ናቸው። ዛሬ እንግዲህ ባጭሩ ኒቆዲሞስ ማለት ምን ማለት ነው የሚለውን ይሄን አይተናል፣ ይሄን ተማምረናል። እንደ እግዚአብሔር ፍቃድ ዛሬ እንግዲህ ጾማችንን ከያዝን 7ኛ ሳምንት ይዘናል። ጾማችንን የሰላም፣ የፍቅር፣ የአንድነት፣ የደስታ አድርጎልን ለፍጻሜ አብቅቶን ለመንግስተ ሰማያት ያውርሰን። ፍጻሜያችን ሲያምር ነውና የሰው ልጅ መጀመሪያው ሳይሆን ፍጻሜው ነው። ፍጻሜያችንን መድኃኔዓለም የድንግል ማርያምን እያሳመረልን ጀማሪ ሳይሆን ጨራሽ ያድርገን። የመንግስተ ሰማያትን የጽድቅ መውረሻ ያላብሰን። የሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነትን ይደልልን። እውነት ህዝባችን
ወገናችን፣ ቤተሰቦቻችን ሁሉም በስደት ላይ ነው ያለው። ሀገር በጣም እያስጠላ ነው። ወጥቶ መግባት የለም። ባደጉበት በተወለዱበት በነበሩበት ሰፈር ተቀምጦ መዋል እንኳን ስራው ይቅርና ተቀምጦ መዋል እንኳን ራሱ እየተቃተ ነው። ከባድ ላይ ነው ያለነው። ሁላችሁም በጸሎት ሁላችሁም በየሃይማኖታችሁ በጸሎት ማሰብ ስለ ሀገራችን። እውነት ሀገራችን ሰላም ስትሆን ነው እኛ ሰላም የምንሆነው። ሀገራችን ሰላም ካልሆነ እኮ ሰውም አይኖርም፣ እኛም አንኖርም። የምንለፋውም በሰው ቤት የምንቃጠለውም ሰው እያለን ወገን እያለን ዝቅ ብለን ያለ ነው። ከሰው ተወልደን እንደ ሰው ያልሆነው ዝቅ ብለን አንገታችን ደፍተን የምንኖረው የምንሰራው ታመን እንኳን የምንተኛበት ቤትና ቦታ አይደለንም። እውነት ለመናገር ማለት ነው። ያን የምንሰራበት ያልፍልናል፣ ሰላም ይሆንልናል ብለን ነው አይደለ? ሀገራችን ሰላም ካልሆነ ደግሞ እኛ ብንሰራው ብንለፋው ምንም ነገር የምናደርገው ነገር የለም። እግዚአብሔር አምላክ የድንግል ማርያም ልጅ ሰላሙን፣ ፍቅሩን፣ አንድነቱን ይደልልን። በሃይማኖት በቋንቋ በዘር የመጣውን ረብሻ መድኃኔዓለም ይቅር ብሎን ሁሉንም አንድ አድርጎ ሰላሙን ፍቅሩን ይደልልን። ለህዝባችን ሰላም፣ ለሀገራችን ሰላም፣ ፍቅር፣ አንድነትን ይደልልን። እኛንም ስደታችንን በአጭር ለውጦ ከኃጢአት በስተቀር የልባችንን መሻት ፈጽሞ ለሀገራችን ያብቃን። ቤተሰቦቻችን በያሉበት ይጠብቅልን። ሰላምና ፍቅሩን ይደለን። እኛም በሰላም በፍቅር ገብተን ቤተሰቦቻችንን በአንድ ላይ ሆነን እንዲህ ነበር ብለን የምናወራው በፊት የምናወራውን አሁንም ያለንበት ነበር ብለን የምናወራ ያድርገን። እመቤት የድንግል ማርያም አትለየን። ፍቅሯን፣ ቸርነቷን፣ አንድነቷን ታብዛልን። እንግዲህ ዛሬ የሰባተኛን ሳምንት ባጭሩ እንደ እግዚአብሔር ፍቃድ አይተናል። ኒቆዲሞስ ማለት ምን ማለት ነው የሚለውን እዚህ ላይ አይተናል። ቀጣይ ሳምንት ላይ እስከምንገናኝ ሰላም ሁኑልን፣ ቸር ቆዩልን። መልካም ዕለተ ሰንበት፣ ሰናይ ሰንበት ብያለሁ። ወስብሐት ለእግዚአብሔር ወለመስቀሉ ክብር። ይቆየን።